በአሜሪካ የምትገኙ ኢትዮጵያና ኤርትራውያን በግሪን ካርድ ሁኔታ ላይ የምትገኙ እንዲሁም በቪዛ ሁኔታና በአሳይለም በጥገኝነት ሁኔታ ላይ ለምትገኙ እንዲሁም በአጠቃላይ በአሜሪካ የምትገኙ በምንም አይነት የቪዛ አማራጭ ውስጥም ሆነ በምንም አይነት ሁኔታ ላይ የምትገኙ ሰዎች የዩኤስ ኮንግረስ አባላት ሜጀር የሚባሉ የኢሚግሬሽን ሪፎርሞችን አድርገዋል። አዳዲስ የወጡ ህጎች አሉ። Hello everyone, welcome to the US Immigration. This is breaking news. Something truly historic just happened in Washington. After years of political gridlock, Congress has finally passed a sweeping new immigration reform bill that could reshape the lives of millions of immigrants across the United States. ስለዚህ በዛሬ ቪዲዮ የኮንግረስ አባላቱ የወሰኑት አዳዲስ ሁኔታ ማለትም እንደነገርኳችሁ በምንም አይነት ሁኔታ ላይ ብትገኙ አሜሪካ ላይ እስከሆናችሁ ድረስ ማለትም አሜሪካ ላይ የምትገኙ ሆናችሁ ኢሚግራንት እስከሆናችሁ ድረስ ስለሚመለከታችሁ የኮንግረስ አባላቱ ያወጧቸው አዳዲስ ህጎች ምንድናቸው የሚሉትን ከመጀመሪያው እስከ መጨረሻው ድረስ በዚህ ቪዲዮ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለማዘጋጅ እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ቪዲዮ እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። እዚህ ጋር እንደምትመለከቱት ኮንግረስ ፓስ ሜጀር ዩኤስ ኢሚግሬሽን ሪፎርም ኢን 2025 የሚል አለ። የኮንግረስ አባላቱ ሜጀር የሚባሉ የዩኤስ ኢሚግሬሽን ለውጦች እንዳደረጉ የሚገልጽ ፖስት ነው። እዚህ ጋር የምትመለከቱት ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። እዚህ ጋር እንደምትመለከቱት ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ ያስገብቶናል። እዚህ ጋር ተዘርዝረው የተቀመጡት ማለትም እዚህ ጋር እንደምትመለከቷቸው 6 የሚሆኑ ነገሮች ተቀምጠዋል ማለት ነው። እነዚህ 6 አዳዲስ ለውጦች ናቸው። ማለትም የኮንግረስ አባላቱ ያሳለፏቸው አዳዲስ ውሳኔዎች ናቸው ማለት ነው። ከውሳኔዎቹ መካከል የመጀመሪያው እዚህ ጋር እንደምትመለከቱት ኒው ሌጋላይዜሽን ፓዝ ፎር አንዶክመንትድ ኢሚግራንትስ ይላል። ይህ ማለት አንዶክመንትድ ለሆናችሁ ኢሚግራንቶች ማለትም ህጋዊ ላልሆናችሁ ኢሚግራንቶች ወደ ህጋዊነት ማለትም ወደ ሌጋላይዜሽን የምትሄዱበትን አዲስ አሰራር አምጥተዋል። አንዶክመንትድ የሆናችሁ ወይም ደግሞ በህገወጥ ሁኔታ ላይ የምትገኙ ሰዎች ነው እያልኩኝ ያለሁት። ህገወጥ ሁኔታ ላይ ያላችሁ ሰዎች ወደ ሌጋላይዜሽን ሙቭ የምታደርጉበትን አዲስ አሰራር አምጥተዋል። በአሜሪካ ውስጥ በየትኛውም ግዛት ላይ ሊሆን ይችላል፣ ማለትም በየትኛውም ስቴት ላይ ሊሆን ይችላል ስትኖሩ የነበራችሁ ማለትም ለረጅም ጊዜ የኖራችሁ ስራ ስትሰሩ የነበራችሁ እንዲሁም ደግሞ እየሰራችሁ ግብር ስትከፍሉ የነበራችሁ አንዶክመንትድ ኢሚግራንቶች ወይም ህጋዊ ያልሆናችሁ ህገወጥ የሆናችሁ ኢሚግራንቶች ለ10 ዓመት የሚቆይ ቪዛ እንዲሰጣችሁ ተወስኗል። ይህ 10 ዓመት ካለቀ በኋላም ያላችሁ ስታተስ ታይቶ ማለትም ግብር እንደምትከፍሉ፣ ወንጀል ላይ እንደማትሳተፉ እንዲሁም ደግሞ ለህግ ለዩኤስ ህግ ለገቨርመንቱ ማለት ነው የምትገዙ አይነት ሰው እንደሆናችሁ ከተረጋገጠ ቀጥታ ወደ ፐርማነንት ሬዚደንስ ሙቭ ያደርጓችኋል። እንዲሁም ደግሞ በፐርማነንት ሬዚደንስ ማለትም በግሪን ካርድ ሁኔታ ላይ ቆይታችሁም ስፔሲፊኬሽኑ ማለትም የተቀመጠውን ሪኳየርመንት የምታሟሉ ሰዎችም ከሆናችሁ እስከ ዩኤስ ሲቲዝን ድረስ ሙቭ ማድረግ ወይም ማደግ እንደምትችሉ አሳውቀዋል። የዩኤስ ኮንግረስ ካወጡት አንዱ ህግ ማለትም ካሳለፉት አንዱ ህግ መካከል የመጀመሪያው ኒው ሌጋላይዜሽን ፓዝዌይ ፎር አንዶክመንትድ ኢሚግራንትስ የሚባለው ነው ማለት ነው። ሁለተኛው ማሲቭ ኤክስፓንሽን ኦፍ ኢምፕሎይመንት ቤዝድ ቪዛስ ይላል። ይህ ሁለተኛ ኮንግረስ አባላቱ ያሳለፉት አዲስ ህግ ነው። ይሄኛው እንደሚታወቀው የካንትሪ ካፑን ማለትም ቪዛ የሚያገኙት ከአንድ ካንትሪ በአመት ውስጥ ወይም ከአንድ ሀገር በአመት ውስጥ ለዜጎቻቸው ሊሰጥ የሚችለው የቪዛ ቁጥር የተገደበ ነው። ለምሳሌ በአመት ውስጥ በኢምፕሎይመንት ቤዝድ ቪዛ የሚሰጣቸው ከኢትዮጵያ ለሚሄዱ ሰዎች ወይ ደግሞ ለኢትዮጵያን ዜጎች 50 ሺህ ነው ከተባለ 50 ሺህ ከሞላ አይሰጣችሁም። አፕላይ ብታደርጉ እንኳን ለቀጣይ አመት እንዲተላለፍ ነበር የሚደረገው። ስለዚህ ይህ ነገር ኤክስፓንድ እንደተደረገ ማለትም ኢምፕሎይመንት ቤዝድ የሚባለው የቪዛ ሁኔታ ኤክስፓንድ እንደተደረገ ለብዙ ሀገራቶች ማለትም ለአብዛኞቹ ሀገራቶች የነበረው የቁጥር ሊሚት ከፍ እንዳለና ብዙ ሰው በኤምፕሎይመንት ቤዝድ ቪዛ አማራጭ ወደ አሜሪካ መግባት ይችላል። እንዲሁም ደግሞ አሜሪካ የሚገኝ አንዶክመንትድ የሆነም ሊሆን ይችላል ወይም ደግሞ ዶክመንት የሌለው ሰው ስራዎችን ተቀጥሮ ቪዛ የማግኘት እድሉ ከፍ እንደሚል ገልጸዋል ማለት ነው። ስለዚህ ሁለተኛው የኮንግረስ አባላቱ ያሳለፉት ውሳኔ ማሲቭ ኤክስፓንሽን ኦፍ ኢምፕሎይመንት ቤዝድ ቪዛስ የሚባለው ሁኔታ ነው። ሶስተኛው ፋስተር ፋሚሊ ሪዩኒፊኬሽን ነው።
ይሄኛው ፋሚሊዎቻችንን ማለትም የቤተሰብ አባላቶቻችንን ከሀገር ቤትም ሊሆን ይችላል፣ ለምሳሌ ከኢትዮጵያም ሊሆን ይችላል፣ ወይም ደግሞ ከተለያየ ቦታ አውትሳይድ ኦፍ ዩኤስ ከዩኤስ ውጭ የሆኑ የቤተሰብ አባሎቻችን ወይም ቤተሰቦቻችንን ወደ አሜሪካ የምናመጣበት ሂደት ፈጣን እንዲሆን እንደሚደረግ፣ ይህም የሚደረገው ዲጂታል ኬዝ ትራኪንግ የሚባለውን ቴክኖሎጂ በመጠቀም እንደሆነ፣ ይህ ዲጂታል ኬዝ ትራኪንግ የሚባለው ሂደት አብዛኛውን ነገር አውቶሜሽን ስለሚሰራው ማለትም ሰው የሚሰራው የነበረውን አብዛኛውን ነገር ወደ ዲጂታል በማስገባት ኮምፒውተር እንዲሰራው በማድረግ የፋሚሊ ዩኒፊኬሽን ፕሮሰሱ ፈጠን እንዲል ማለትም ከ2027 ጀምሮ ከቀጣይ ከሚመጡት አመታት ጀምሮ ፋሚሊዎቻችንን ወደ አሜሪካ ሙቭ ለማድረግ ወይም ለማምጣት የምናደርገው ሂደት እጅግ ፈጣን ሊሆን እንደሚገባና ይህም ነገር ወደ ስራ እንዲገባ የኮንግረስ አባላቱ ውሳኔ አስተላልፈዋል። ሶስተኛ ላይ አራተኛ ውሳኔ ያስተላለፉበት ነገር ሞደርናይዜሽን ቦርደር ኤንድ አሳይለም ፕሮሲጀር የሚባለው ነው። ይሄኛው በቦርደር ለሚገቡ ሰዎች ማለትም ህጋዊ ሳይሆኑ በቦርደር ወደ ዩኤስ ለሚገቡና አሳይለም ፕሮሲጀር የሚከተሉ ሰዎች ወይም ወደ አሳይለም ፕሮሰስ የሚገቡ ሰዎች የአሳይለም ውሳኔያቸው ማለት ለአሳይለም አፕላይ አድርገው ወይም ለጥገኝነት አፕላይ አድርገው ያ ውሳኔ የሚወሰነው ማለትም ጥገኝነቱ አፕሩቭ የሚሆነው ወይም ደግሞ ዲና የሚሆነው ወይም ቀጣይ አይነት ውሳኔ የሚወሰነው በ90 ቀናቶች ውስጥ እንዲሆን ተወስኗል። ረጅም ጊዜ የነበረው የውሳኔ ሁኔታ ወደ 90 ቀናት አጠር እንዲል ተወስኗል ማለት ነው። ይህም ወደ 90 ቀን እንዲቀንስ መደረጉ ማለትም ረጅም ጊዜ የነበረው የውሳኔ ሂደት ወደ 90 ቀን እንዲያጠር መደረጉ የዜጎችን ማለትም የስደተኞችን በእስር ላይ የመቆየት ጊዜ ይቀንሳል። ማንኛውም ሰው ከዚህ በኋላ በቦርደር የገባም ሊሆን ይችላል ወይም በማንኛውም አይነት የቪዛ ሁኔታ ገብቶ አሳይለም ወይም ጥገኝነት የጠየቀ ሰው ለ3 ወር ወይም ለ90 ቀን ያክል ብቻ ነው በእስር ላይ ሊቆይ ወይ ደግሞ በካምፑስ ሊቆይ የሚችለው። ከዛ በላይ እንደማይቆይ ማለትም ማንኛውም ስደተኛ ከዛ በላይ እንደማይቆይ ተወስኗል ማለት ነው። ኢቨን እንኳን አሳይለም ፕሮሰሱ ፌል ቢያደርግ እንኳን ወይም አሳይለሙ አፕሩቭ ባይሆን ወይም ደግሞ ጥገኝነቱን ወይም አሳይለሙን አሜሪካ ባትቀበል ውሳኔያችሁ ዲናይ እንኳን ቢሆን ወደ ህብረተሰቡ እንድትቀላቀሉ ወይም ወደ አሜሪካ ማህበረሰብ እንድትቀላቀሉ ተደርጋችሁ በኮሚኒቲ ሞኒተሪንግ ፕሮግራም ቼክ ትደረጋላችሁ። እንዲሁም በኮሚኒቲው ላይ ምንም አይነት ጉዳት ማታደርሱ አይነት ሰዎች ከሆናችሁ ወይም ሰላማዊ አይነት ሰዎች ናችሁ አሳይለሙ አፕሩቭ እንዲደረግላችሁ የሚያደርግ አዲስ አሰራር ወይም አዲስ ህግ የኮንግረስ አባላቱ አሳልፈዋል። አምስተኛ የኮንግረስ አባላቱ ያሳለፉት ውሳኔ ለስታርታፕ ቪዛ ነው ወይም ስታርታፕ ቪዛ የሚባለው ካታጎሪ አዲስ እንዲጨመር ተደርጓል። ይህ ማለት በየትኛውም ዓለም ላይ የሚገኝ ሰው ማለትም ኢንቨስተር አሜሪካ ላይ ገብቶ ቢዝነሶችን መጀመር እፈልጋለሁ የሚል ሰው ቀጥታ ወደ አሜሪካ ሙቭ ማድረግ ይችላል። እንዲሁም ቪዛ ማግኘትና ቀጥታ ወደ ስራ መግባትና ቢዝነሱን ማሳደግ ወይም መቀጠል የሚችልበትን አዲስ ስታርታፕ ቪዛ የሚባል ካታጎሪ አካተዋል ማለት ነው። ሌላኛው እዚህ ጋር የምትመለከቱት ስኪልድ ግራጁዌትስ የሚባለው ፕሮግራም ነው። ይህም ስደተኞች ማለትም በምንም አይነት የቪዛ ሁኔታ ላይ በግሪን ካርድም ይሁን በአሳይለምም ይሁን እንዲሁም በማንኛውም አይነት ሁኔታ ላይ የሚገኝ ማንኛውም ስደተኛ ጥበቃ ሊደረግለት እንደሚገባ የሚያዝ ወይ ደግሞ የሚያስገድድ አዲስ ህግ የኮንግረስ አባላቱ አናውንስ አድርገዋል ማለት ነው። እነዚህ ስድስቱ የኮንግረስ አባላቱ ማለትም በ2025 ሪፎርም ያደረጉት ዩኤስ ኢሚግሬሽን ሪፎርም የተባለው ሜጀር የሚባሉት ውሳኔዎች እነዚህ ናቸው። ወይም ደግሞ ያሳለፏቸው ከኢሚግሬሽን ጋር የሚገናኙ ውሳኔዎች እነዚህ ናቸው። እነዚህ ስድስቱን የኮንግረስ አባላቱ ያሳለፏቸውን ውሳኔዎች ፕራይም ሚኒስተሩ ወይም ደግሞ ጠቅላይ ሚኒስተሩ ይፈርሟቸዋልና ወደ ህግ ያስገቧቸዋል ተብሎ እየተጠበቀ ይገኛል። አጠቃላይ ያለው መረጃ ይህን ይመስላል። በአሜሪካ የምትገኙ አጠቃላይ ኢትዮጵያውያንም ሆነ ኤርትራውያን እጅግ በጣም ሊጠቅም እንዲሁም ሰፖርት ሊያደርግ ሊረዳን የሚችል አዳዲስ ውሳኔዎች ናቸው። በዚህም እንደተደሰታችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይም አዳዲስ የሚወጡ መረጃዎች ካሉ ቶሎ ተከታትዬ የማደርሳችሁ ይሆናል። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውንም እንደወደዳችሁት እንደዚህ አይነት መረጃዎች ቶሎ ተከታትዬ እንዳደርሳችሁ እንደወደዳችሁት እንደተመቻችሁ ሁላችሁም ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።